ሰላም ጤና ይስጥልኝ ተመልካቾች እንዴት ቆይታችኋል? ከዜና ኢትዮጵያ የቢዝነስ መረጃዎችን ይዘን ቀርበናል። ለመረጃዎቹ ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። የንግድና ቀጠናዊ ትስስር ሚኒስቴር የንግድ ስርዓቱን ለማዘመንና ለንግዱ ማህበረሰብ ምቹ ሁኔታን ለመፍጠር በወሰደው ስትራቴጂካዊ እርምጃ የአገልግሎት አሰጣጥ ጥራቱና ፍጥነቱ በከፍተኛ ደረጃ መሻሻሉን የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስትር ዴኤታ አብዱል ሐኪም ሙሉ አስታወቁ። የንግድ አሰራሩን ከሰው ንክኪ ነጻ በማድረግና ቴክኖሎጂን በመጠቀም ረገድ ውጤታማ ስራዎች መከናወናቸውን ሚኒስትር ዴኤታው አብራርተዋል። በተደረገው የሪፎርም ስራ አዲስ የንግድ ፈቃድ ለማውጣት ቀደም ሲል ይወስድ የነበረው 32 ቀናት ወደ 5 ቀናት ዝቅ እንዲል ማድረግ ተችሏል። በተመሳሳይ ሁኔታ ንግድ ፈቃድ ለማውጣት ብቃት ይጠየቅባቸው የነበሩ 1350 መደቦች ወደ 10 እንዲወርዱ ተደርጓል። በዚህም አገልግሎቱ ሙሉ በሙሉ በኦንላይንና ከሰው ንክኪ በጸዳ መልኩ እንዲሰጥ በመደረጉ ግልጸኝነትና ፍጥነት ሰፍኗል። በበጀት ዓመቱ 6 ወራት ብቻ 371818 አዳዲስ ነጋዴዎች አዲስ የንግድ ፈቃድ አውጥተው ወደ ስራ መግባታቸው ተጠቁሟል። ወደ ሌላኛው መረጃችን ስናልፍ ኢትዮጵያና ጃፓን ያላቸውን የንግድና ኢንቨስትመንት ግንኙነት ለማሳደግ እየሰሩ ይገኛል። በቅርቡም በአዲስ አበባ የሁለቱ ሀገራት የቢዝነስ ፎረም ተካሂዷል። በፎረሙ ከ35 በላይ የጃፓን ኩባንያዎች ከሀገሪቱ ከፍተኛ የመንግስት የስራ ኃላፊዎች ጋር ተገናኝተዋል። በሁለቱ ሀገራት የንግድና ኢንቨስትመንት ግንኙነት ዙሪያ ተጨማሪ መረጃ ሊያደርሰን ባልደረባችን አሚር ጌቱን ቀጥታ መስመራችን ላይ ይገኛል። አሚር እንዴት ውለሃል? የኢትዮጵያና ጃፓን የንግድ ግንኙነት በምን ደረጃ ላይ ይገኛል? ግንኙነቱን ይበልጥ ለማጠናከርስ ምን አይነት ስራዎች እየተከወኑ ነው? እሺ፣ አመሰግናለሁ። እንደምን ውለሻል ብሩክታዊት? እንግዲህ ኢትዮጵያና ጃፓን ዘመናትን የተሻገረ ዲፕሎማሲያዊ፣ ኢኮኖሚያዊ ሁለንተናዊ ትስስር ያላቸው ትብብር ያላቸው ሀገራት ናቸው። የሁለቱ ሀገራት ግንኙነት ከፈረንጆቹ ከ1930 ጀምሮ ላለፉት ከ90 ዓመታት በላይ የተሻገረ ብዙ ዓመት ያስቆጠረ ታሪካዊ ግንኙነት ያለው ትስስር ያላቸው ሀገራት ናቸው። እንግዲህ ሁለቱ ሀገራት በተለያዩ መስኮች ከ1930 ጀምሮ አብረው ሲሰሩ በአጋርነት ቆይተዋል። ከቅርብ ዓመታት ወዲህ ደግሞ በተለይም በልዩነት በንግድና ኢንቨስትመንት ላይ ትኩረት አድርገው በጋራ እየሰሩ ነው የሚገኙት። እንግዲህ በቅርቡም የኢትዮ ጃፓን የቢዝነስ ፎረም በዚሁ በአዲስ አበባ ተካሂዷል። ይህ ፎረም የዚህ የሁለቱ ሀገራት በንግድና ኢንቨስትመንት ያላቸውን ትስስር ለማጠናከር ያግዛቸዋል የሚል ሀሳብም ተነስቶበታል። ከዛ ባለፈም የተለያዩ የጃፓን ኩባንያዎች በኢትዮጵያ በውጭ ቀጥተኛ ኢንቨስትመንት ላይ እንዲሳተፉም ጥሪ የቀረበበት ነው። እንግዲህ ሁለቱ ሀገራት የተለያዩ ስራዎችን እየሰሩ ይገኛሉ። በኢኮኖሚው በተለይ የኢትዮጵያን ኢኮኖሚ ለማሳደግ ጃፓንም በዚሁ ሂደት ተጠቃሚ የምትሆንበትን መንገድ ለማመቻቸት ሰፋፊ ስራዎች እየተሰሩ ይገኛሉ በሁለቱ ሀገራት መካከል ማለት ነው። በቅርቡም የጃፓን የውጭ ጉዳይ ሚኒስትር ዴኤታ ኩኒሚትሱ አያኖ በኢትዮጵያ ጉብኝት አድርገዋል። ከ35 በላይ የሚገኙ የጃፓን ኩባንያዎችም አብረዋቸው መጥተዋል እና ሁለቱ ሀገራት በጋራ መስራት የሚችሉበትን ሰፋፊ ጉዳዮች፣ ፕሮጀክቶች እንግዲህ ተቀርጸው እንቅስቃሴ ተጀምሯል። እንግዲህ ኢትዮጵያ ለጃፓን በተለይ በኤዥያ ቀጠና ለቡና የተለያዩ ሀገራት ቡናን ትልካለች። ጃፓን ደግሞ ቁጥር 1 ተጠቃሚዋ ነች። እንግዲህ በዓለም አቀፍ ደረጃም ከተመለከት ነው የኢትዮጵያን ቡና ከሚጠቀሙ ሀገራት መካከል ከ5ቱ ቀዳሚ ሀገራት ጃፓን ትጠቀሳለች እና የኢትዮጵያን የቡና ምርት ከሚጠቀሙ ሀገራት መካከል ጃፓን ትጠቀሳለች። እንግዲህ በውጪ ንግድ ገቢም ወይም በኤክስፖርቱ ዘርፍም ኢትዮጵያ ከፍተኛ ገቢ ያገኘችበት ሀገር አመት ሆኖ ተመዝግቦ ነበር ያለፈው አመትና ጃፓንም በዚሁ ረገድ ያላት ሚና በትልቁ ይገለጻል። ኢትዮጵያም እንግዲህ በምትኩ ኤክስፖርት በምታረገው ልክ በዛውም የተለያዩ ምርቶችን የኤሌክትሮኒክስ የተለያዩ ምርቶችን ከጃፓን ወደ ኢትዮጵያ ታስገባለችና የወጪ ገቢ ንግዱን ለማመጣጠን እንደዚህ አይነት ግንኙነቶች በተለይ ከጃፓን ጋር የሚደረገው ግንኙነት ኢኮኖሚያዊ ግንኙነት በብዙ መልኩ እንደሚያግዝ ተጠቅሷል። በሌላ በኩል ደግሞ ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ጥሩ እንቅስቃሴ እያደረገች ትገኛለች። ምናልባትም ይህ ሂደት የሚሳካ ከሆነ ልክ እንደ ጃፓን ካሉ ሀገራት በተለይ በኢንቨስትመንቱ በንግዱ ጥሩ ትስስር ካላቸው ሀገራት ጋር የምታደርገውን ጉዞ ስኬታማ ለማድረግ ወይም ለማጠናከር ያግዛታል የሚል ሀሳብ ተነስቶበታል። እንግዲህ ኢትዮጵያና ጃፓን ሰፊ የሆነ ግንኙነት ነው ያላቸው። በቀጣይ ደግሞ በንግድና በኢንቨስትመንቱ ዘርፍ ያላቸውን ግንኙነት
ለማጠናከር ልክ እንደዚህ አይነት ቀደም ሲል እንዳነሳነው አይነት የቢዝነስ ፎረሞች በብዙ መንገድ እንደሚያግዙም ተነስቷል። ለሰዓቱ ያለኝ መረጃ ይሄን ይመስላል። ብሩክታዊት አመሰግናለሁ። አሚር ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልን። ወደ ሌላኛው መረጃችን እንለፍ። በሐዋሳ ልዩ ኢኮኖሚ ዞን ውስጥ የሶላር ፕላንት እያመረተ የሚገኘው ቶዮ ሶላር በሳምንት ከ2.5 ሚሊዮን ዶላር በላይ የውጭ ምንዛሬ እያስገኘ መሆኑን አስታውቋል። በልዩ ኢኮኖሚ ዞኖች የተሻለ ፋይዳ ያላቸው ኢንዱስትሪዎች ገብተው እንዲያመርቱ በተደረገው ሪፎርም አዳዲስ ኩባንያዎች ወደ ስራ የመግባት ፍላጎት እያሳዩ እንደሚገኙ የሐዋሳ ልዩ ኢኮኖሚ ዞን ገልጿል። ሚካኤል ገዙ ተጨማሪ አለው። በሐዋሳ ልዩ ኢኮኖሚ ዞን ወደ ስራ የገባው ቶዮ ሶላር ከፀሐይ ብርሃን ኃይል ማመንጨት የሚያስችል የሶላር ፕላንት በማምረት ላይ ይገኛል። ተመልካቾቻችን እንግዲህ እዚህ ካምፓኒ ውስጥ እንደምንመለከተው አብዛኛው የስራ እንቅስቃሴ በሮቦቶች ታግዞ የሚከናወን ነው። ሰዎችና ሮቦቶች ተሰናስለው የየቀን ስራዎቻቸውን እያከናወኑ ነው የሚገኙት። ይህ እንግዲህ ለሀገራችን የዲጂታል ቴክኖሎጂ ትልቅ ልምድ የሚገኝበት ኢንዱስትሪ ነው ብሎ መውሰድ ይቻላል። እዚህ ውስጥ ያሉት እንዳለ ሙሉ የኤጂቪ ማሽኖች ናቸው which means automatic guided vehicle ሲሆኑ ይሄኛው ለኢትዮጵያ ሀገራችን ወይንም እንደ መጀመሪያ ሆኖ ከነ ሮቦቲክ ወይንም በአርቲፊሻል ኢንተለጀንስ የምንለው ከኤአይ ጋር አብሮ ተዋቅሮ የሚሰራው የመጀመሪያው ድርጅት ቶዮ ሶላር ሲሆን እንደምታዩ ሰራተኞችም አሉ፣ ኤጂቪ ማሽነሪዎችም አሉ። በእነዚህ ሁለቱ አማካኝነት ነው ሶላር ሴሉ የሚመረተው ማለት ነው። በኢትዮጵያ ያለው ምቹ ሁኔታ ስራዬን እንዳስፋፋ አድርጎኛል ያለው ካምፓኒው በማስፋፋያ ያስጀመረውን ሁለተኛ ፋብሪካ በአጭር ጊዜ በማጠናቀቅ ወደ ስራ አስገብቷል። ካምፓኒው ለውጭ ገበያ በሚያቀርበው የሶላር ፕላንት ምርት በሳምንት በአማካይ ከ2.5 ሚሊዮን ዶላር በላይ ገቢ እያስገባ ይገኛል። አሁን በቀን አንዱ ላይን ብቻ እስከ 45000 ፒስ በቀን ፕሮዲስ ያደርጋል። ቶታሊ 6 ላይን አሉ። 45000 ሲባዛ በ6 እና በዛ ወደ 270000 ፒስ በቀን ፕሮዲስ ይደረጋል። በየቀኑ እስከ አንድ ኮንቴነር የሚሆኑ ኤክስፖርት ይደረጋል። ወይንም ደግሞ በሳምንት እስከ 2.5 ሚሊዮን ዶላር ኢንካም ጀነሬት እናደርጋለን ማለት ነው። የቶዮ ሶላር ካምፓኒ በአሁኑ ጊዜ በሶላር ቴክኖሎጂ ዘርፍ ለ1700 ወጣቶች የስራ እድል ፈጥሯል። አብዛኛው እዚህ ውስጥ የሚሰሩት ኢንጂነሮች ናቸው። ያም በመካኒካል፣ በኤሌክትሪካል፣ በኢንዱስትሪያል ኢንጂነሪንግ የጨረሱ ናቸው ሁሉም የሚሰሩት። እያንዳንዳችን በፕሮግራሚንግ ራሱ አለ። እዚህ እንደምታዩቸው ሮቦቶች እንዳለ በእኛ ሎካል በሆኑ ስልጠና በወሰዱ ሰዎች ናቸው ኦፕሬት የሚደረጉት። እያንዳንዱ መንገድ ላይ ስታያቸው የነበሩት ወይ ላይን ውስጥ ስታዩ የነበሩት እያንዳንዱ ሲስተም ከዚያ አንቀር እኛ ራሳችን ጋይድ የምናደርገውና እኛ ራሳችን ኮንትሮል የምናደርገው ነው። ሞር በጣም የተሻለ እውቀት ልናገኝበት የቻልንበት ቦታ ነው። ሮቦቲክስ የሆነ ሲስተም ነው እና ከአብዛኛው የኮምፒውተር ሳይንስ ተማሪዎችም አሉና ሁላ ብዙ ዲፓርትመንቶች አሉ። አንድ ላይ ተራክቶ ኖረን እንዴት ነው የምንሰራው የሚለው ነገሮች ቴክኖሎጂውን እንድናይ አድርጎናል። ከውጭ ዓለም ጋር እንድንወዳደር አድርጎናል ማለት ነው እና በኢትዮጵያም የመጀመሪያው ነው የቶዮ ሶላር ካምፓኒ እና እሱ ለኛ ብዙ እድል ፈጥሮልናል። መንግስት በአምራች ዘርፉ የያዛቸው ግቦችን ለማሳካት በኢንቨስትመንት ካፒታል፣ በቴክኖሎጂና በእውቀት ሽግግር ከፍ ያለ አበርክቶ ላላቸው አምራቾች ልዩ ትኩረት ይሰጣል። በዚህም በሐዋሳ ልዩ ኢኮኖሚ ዞን ዓለም አቀፍ ተሞክሮ ያላቸው ተቋማት በተለያዩ ኢንቨስትመንት አማራጮች የመሰማራት ፍላጎት እያሳደሩ ይገኛል። ከቶዮ ሶላር ቀጥሎ አንደኛው እንደዚህ ሶላር ሴል የሚያመርት ተቋም ነው። ሁለተኛው በዛ ልክ፣ ሶስተኛው ጋዝ አቅራቢ ነው ማለት ነው። ስለዚህ ጋዝ አቅራቢ ደግሞ ውስጥ ቴክ ምርትን ከማምረት አንጻርም ከውጭ ሶላር ሴል ላይ ከውጭ የሚመጣውን እዚሁ አምርቶ እዚሁ ለነሱም ጋዝን ያቀርባል ማለት ነው። ስለዚህ ከዚህ አንጻር እሱ መጥተዋል። ሶላር ሴል መላክ ብቻ ሳይሆን ኢትዮጵያ ውስጥ ሙሉ ቀን ፀሐይ ያለበት አካባቢ ነው። ስለዚህ ሞጁሉን ሶላር ሴል ብቻ ሳይሆን ሞጁል ወይም ሶላር ፓኔል ፉል ሆኖ እዚህ እንዲመረት መጥቶ አይተው ኢትዮጵያ ውስጥ ኢንቨስት አደርጋለሁ ብሎ ከኛ ጋር ተነጋግሮ ሄደዋል። በተስፋ እንጠብቃለን። በኢትዮጵያ ባለፉት 2 ዓመታት በልዩ ኢኮኖሚ ዞኖች ከጋርመንትና ጨርቃጨርቅ ባለፈ ሌሎች ኢንዱስትሪዎች ገብተው እንዲያመርቱ በተደረገው ሪፎርም አዳዲስ ካምፓኒዎችን ወደ ስራ ማስገባት ተችሏል። ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ151 ብር ከ60 ሳንቲም የተገዛ በ154 ብር ከ64 ሳንቲም የተሸጠ ነው። ኦሮሚያ ባንክ በበኩሉ አንዱን የአሜሪካ ዶላር በ152 ብር ከ08 ሳንቲም የገዛ በ155 ብር ከ12 ሳንቲም የሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን አብረን እንከታተል።
ተመልካቾቻችን የዜና ኢትዮጵያ ቢዝነስ መረጃዎች አብቅተዋል። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ቀን